ግን ደግሞ አሁን ላይ ሰዎቹ እቃውን ሳይሆን ኪራን ፈልገው የሚመጡ ይመስል እኛም ማመን አቁመዋል። ያው በሱ ቦታ የተተካው ሰው ለዛ ነው ወይስ ለድርጅቱ ኪሳራ ልንነጋገር ነው? አይውላችሁ እኔ እንኳንም ድርጅቱ ከኪራ እጅ ወጣ እንጂ ለምን እዚህ ቤት ውስጥ ቤታ ቤስት አይቀር ምንም አይመለከተኝም። ምን አልሽ አንቺ? ከስንዴ መሃል እንክርዳድ አይጠፋም። አንቺ ደግሞ አረም ነሽ። ራስሽን ብቻ የምታስቢ። አዎ ግን እድገቱም ጎዳና ላይም ስለነበረ ይቀየራል ብዬ አስቤ ነው። ቆይ ለምን ጠየከኝ ግን? እዚህ ፎቶ ላይ ያሉት እኮ እኔ ነኝ። ፍቅር ልቂ ፍቅር ለአንተ አላዘንኩም። በቃ ውስጤ ነግሮኝ ነበር ማለት ነው። ሁሌም ቢሆን ደስታህን እንጂ ሀዘንህን ማየት አልፈልግም ነበር። ታጋረፍክ አይደል? አዎ እንኳን እኔ ያለ ስሟ ስም የሰጣችኋት ፍቅር ራሱ ስትመጡ ተቀበለቻችሁ አይደል? ጆከር ምን ሆነሃል? ተረጋጋ እንጂ ተረጋጋና ስርዓት ባለው መልኩ አውሩ እንጂ። ምን ትሰራለህ እዚህ? ህይወቴ እኮ የተመሰቃቀለው በአንተ ምክንያት እኮ ነው። አንተ ምንድን ነው የምትለኝ? ሁሉ ነገር እኮ በቃ በአጋጣሚ ሆነ እኮ ነው። ምንድን ነው ያሰበበት ያልኩትኝ እኮ አስመሰልከው። ተነሳ አንድ ነገር ስትታገለው አልያዝኳትም። ኤደን ናት? ኧረ አይደለችም፣ ቤቲ ናት እንጂ። ሲጀመር ኪራ መጠጥ ብቻ ቢጠጣ እንደዛ አይሆንም። እሷ የሆነ ነገር አርጋበት ወይ ደግሞ አርጋው ነው። ከዛ ልሻለው ጽይ ቆይ ባሌን መመኘትሽ ሳይ እሱን አስክረሽ ምን አባሽ ልታረጊው ነበር? ያን ድሃ ባልሽ ማን ይፈልጋል? ለቀቂኝ ዳንኤል ሹ እኔ ለቤት የኪራ ገላ ብርቅ ነው የሚመስልሽ? ምን አባሽ ነው ያልሽው አንቺ? አብሽን ዝጊሽ እማትረቢ። ከዚህ ቢሮ አስወጣልኝ፣ ልትገለኝ እኮ ነው። ቆይ አንቺ እንዴት ብትደፍሪ ነው የተከበረው መስሪያ ቤት መተሽ እንደዚህ የምታመሳቀው? ማን ያንተ ያደረገልህ? ይሄ እኮ የባለ የግሉ መስሪያ ቤት ነው። እሺ ለፍቶ እንዳመጣ ሰው ደግሞ አንገትህን ገትረህ ስትከራከር ትንሽ አታፍርም? ነውር አይደለም? አፍሽን ዝጊ አንቺ። ኪራ ድርጅቱን ለማስመለስ ደፋ ቀና እያለ ነው። አሁን ላይ በሃና እርዳታና እንዲሁም ደግሞ በጓደኞቹ እንዲሁም ኃይለኛ የሆነ የህግ የሚያውቅ ሰው አሁን ላይ አቁሟል። ታዲያ ለአቶ በላይም መጥሪያ ተሰጥቶታል። በመጥሪያው ዙሪያ ታዲያ የሚያውቅ ሰው አንድ ሰው ትንፍሽ ብሎ በእኔ ላይ ቢመሰክር እያንዳንዳችሁ እድሜያችሁን እንደማሳጥረው እንድታውቁልኝ በማለት አሁን ሃና ባደረገችው ስትፈልግ ከቆየች በኋላ አቶ በላይ የደበቀውን ወረቀት አግኝታ ለኪራ ሰጥተዋለች። ሆኖም እንግዲህ አሁን ላይ ጥሩ ሂደት ላይ እንዳለ ነው የሚያሳየው። ከኪያና ሃና በተመካከሩት መሰረት አሁን ላይ የተሳካላችሁ ይመስላል። ሄኖክም ቢሆን ከዛው እየሰራ ነው። ነገር ግን አሁንም ቢሆን ከኪራ ጋር ቢጣላ ለሱ ለመርዳት ወደ ኋላ አይልም። በአንድ በኩል ጆከር ነው። ጆከር በጣም ያሳዝናል። አሁን ላይ ታዲያ ሰኒ ልትፈታው በቃ ሁሉን ነገር ጨርሰዋል። ራከብን ብትሆን እንዲህ አይነት ሰው አያስፈልግሽም፣ ተጅምሩም ቢሆን ያላማረ ነገር መጨረሻው ያምርብ በማለት ቅዱሴና ናሆሜ ሊያስታርቁ ቢሄዱ አይሆንም በማለት ራኬብም እየከለከለች ነው። ግን ደግሞ ጆከር እና ፍቅር ወንድምና እህት ናቸው። ሆኖም እዛ ቤት ውስጥ ሆኖ ከፍቅር ጋራ እየተጨቃጨቁ ነበር። ፍቅርም ከቤት ትወጣለች። አንድ ወረቀት ያገኛል። እያገላበጠ ሳለ የልጅነቶቹ ፎቶ የሁለቱንም አግኝቷል። ሆኖም ታዲያ ፍቅርም ወዲያው ስልክ ጠርቶ የምጠይቅሽ አለ ቶሎ ነይልኝ በማለት እያለቀሰ ነበር። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ብዛ በአለም ዳርቻ ያላችሁ ወገኖቼ በሞላ አሁን ላይ ታዲያ ጽናት ድራማ ደስ የሚል አስተማሪና አዝናኝ እነሆ ደግሞ ዛሬ ምን ተፈጠረ የሚለውን አብራችሁን ቆዩ። ዛሬ ላይ ሙሩ እጅግ ደስ የሚል ዜና ተሰምቷል። በሙሩ ዙሪያ እንግዲህ ሙሩ አሁን ላይ እርጉዝ ናት። አሁን ናሆሜም አላወቀም፣ ግን ደግሞ አሁን ለምርመራ ባደረገችው እርጉዝ እንደሆነ ታውቋል። እስከ ዛሬ ድረስ ብዙ ስቃዮችንና ብዙ ሀዘኖችን እንዲሁም ታማ መንቀሳቀስ ሳያቅታት በመጨረሻም ደግሞ ደስ በሚል ሁኔታ ሙሽራ ሆና የናሆሚ ሚስት ሆናለች። ሆኖም በአሁኑ ላይ ታዲያ የናሆሚ ቤተሰቦች ልጅ በመፈለግ ግን ደግሞ ከናሆሚ ፍቃድ
አለመውጣት ሙሩን ቢጠሏትም እንዲያገባ አድርገዋታል። ግን ደግሞ አሁን የልጅ እናት ልትሆን እየተዘጋጀች ነው ያለችው። ታዲያ አሁን ላይ ደስታዋን ለጓደኞቿም እየነገረች ነበረ። ሆኖም አሁን ላይ ታዲያ ጆከር በጣም እያለቀሰና እያዘነ እዚሁ አጠገቡ ቁጭ ብላ እህቱ እንደሞተች ነበር የሚያውቀው። ሆኖም ሁለቱም ተያይዘው ለምን አልፈለግከኝስ እስከ ዛሬ በማለት ትጠይቀዋለች። የተሰጠችበት ድርጅት ድረስ እየሄደ ይጠይቅ እንደነበረ ግን ደግሞ በኋላ እንደሞተች ተነግሮታል። ታዲያ ይሄን ሁሉ ስለሞተች ብሎ ስለሚያስብ ለዛ ነው ያልፈለግኩሽ በማለት እንግዲህ ሁለቱም እየተላቀሱ ነበር። ግን ታዲያ አሁን ላይ ሰኒና ራኬብ እሱ ከአሁን በኋላ ቤታችን አይመጣም በማለት ለነናሆሜና ለቅዱስም እየነገሩ ነበረ። ነገሮችን እንዴት ነው የምታዩት? እሱ እኮ ከሰኒ ውጪ በፍጹም ሌላ ሴት ሊያይ አይችልም። ሰኒንም በጣም ይወዳታል። ሰኒም ቆም ብለሽ አስቢበት። እሱ ካንቺ ውጪ ሌላ ሴት አያይም። እያወቅሽ እንዴት እንደዚህ ታረጊያለሽ? ትዳርሽ ትፈቻለሽ? ትዳር ቀልድ ነው ወይ? በማለት እንግዲህ ሰኒንም እየመከሯት ነበረ። በአንድ በኩል የኪራና ሀና አሁን ላይ ታዲያ ወደ አቶ በላይ ክፍል ትገባለች ሀና። ሆኖም ብዙ ከፈለገች በኋላ አቶ በላይ ያስቀመጠውን ወረቀት አግኝታበታለች። ሆኖም እንግዲህ ልትወጣ ስትል ሄኖክ ያገኛታል። ሄኖትም ምን ትሰሪያለሽ እዚህ? ተቀብረሽ ልትቀሪ ነው ወይ? በማለት ሲያናግራት ቀና ብላ በማየት አንተ ነህ ሆይ? ሌላ ሰው መስሎኝ በማለት ከተደበቀችበት ትወጣለች። ሆኖ ምንድነው ያልሽው ወረቀት ብሎ ሲጠይቃት አንተ ያገባህም ሲሆን አንተ ማድረግ ነበረብህ። ጓደኝነቱ ለአንተ ነው የሚቀርብህ። ቢሆንም ታዲያ ኪራ እንደ ወንድማችን ነው። አንተ ግን ለሱ መጥፎ ነገር እያደረግክ ነው በማለት እንግዲህ ሁለቱም ይጨቃጨቃሉ። ሆኖም እየተጨቃጨቁ እያለ ቤቲ ትመጣለች። ምን እየተፈጠረ ነው ብላ ስትጠይቃቸውም የሆነ ስብሰባ ስላለ አንቺን እየጠበቅንሽ ነበር ልናናግርሽ በማለት ሄኖክም ለቤቲ ይነግራታል። ምን አይነት ስብሰባ በማለት እንግዲህ አንቺ ሀና ሄጂ እኔ ያናግራታለሁ በማለት ሄኖክም ሀናን ይሸኛታል። ሀናም ታዲያ ወረቀቱን እንደያዘች ቀስ ብላ ወጥታ አሁን ላይ ታዲያ ለኪራ ሰጥተዋለች። ኪራም በጣም በማመስገንና እንዲሁም ደግሞ አንቺ ባትኖሪ ምን ሆን ነበረ፣ ግን ደግሞ ያደረግሽው ነገር ቀላል ነገር አይደለም በማለት በጣም አመስግኗታል። ሆኖም ታዲያ ኪራም ቢሆን ወረቀቱን ሳታስጣጣ ከኋላ የተከተለም ሰው ቢኖር ተሸፋኑ ስለመጣ ቀስ ብላ ትከትለታለች። በጣም አመስግኗታል። በአንድ በኩል እንግዲህ አቶ በላይ መጥሪያ ይመጣለታል። ግን ደግሞ ከዛ በፊት ምን ተፈጠረ የሚለው ቢሮ የስራው ጉዳይ በጣም አስጊ እንደሆነ፣ ድርጅቱ እየከሰረ እንደሆነ ሀና ትናገራለች። ሀና በምትናገር ወቅት አሁን ላይ ታዲያ ምን ማድረግ አለብን በማለት ሀናም ታቀርባለች ለቤቲ። ሆኖም ታዲያ ቤቲ እቃውን ሳይሆን ኪራን እየፈለጉ እየመጡ ድርጅቱን እየተዉ እየወጡ ነው በማለት ኪራን ሲያጡ በማለት ትናገራለች። ታዲያ ምን ማድረግ አለብን? ምንድን ነው የምታስቢው? እዚህ እንደ ወንበር ላይ እንደተቀመጥሽው እንደ ኃላፊነትሽ አንጻር በማለት ሀናም ትጠይቃታለች። ሆኖም እኔ ምንም አይመስለኝም፣ ለምን እዚህ አይጋይም፣ ብቻ እንዲሁም ኪራ መክሰሩ ብቻ ነው ለኔ የሚያስደስተኝ በማለት ስትናገር አቶ በላይ ይመጣል። አቶ በላይም ታዲያ ያፈጥባታል። ድሮ ማወቂያው ነበረ፣ የአያጥ ምስክሩ ድንቢጥ ነው ይባላል። ስለዚህ አንቺ መጥፎ ተንኮል እንደምትሰሪ በደንብ ልቦናዬ ያውቀዋል በማለት እንግዲህ ቤቲም በጣም ተሸማቃ እንደሱ ማለት ሳይሆን እኔ በአንዳንድ ነገሮች ተናድጄ ነው በማለት ነገሮችንም ለማድበስበስ ትሞክራለች። ሀና ንገሪው እንጂ እኔ እኮ ስለ ስራው ሳይሆን የሆነ በቃ የተናደድኩበት ነገር ነበር በማለት እንግዲህ ታዲያ ሀናም እና ሄኖክ ድርጅቱ እየከሰረ እንደሆነ የምንሰራው ስራ ደግሞ አሁን ላይ ኪሳራ ላይ እንደሆነ የባለፈውም ሳምንት ቤቲ ሄዳ ማነጋገር ሲገባት ስላልሄደች እና ስላልተቆጣጠረችው የገባውን እቃ ስላላየችውም ስላልተረካከቡ አሁን ላይ ትልቅ ኪሳራ ሊያደርስ ነው በማለት ትነግረዋለች። ሆኖም አቶ በላይ በጣም ይናደዳል፣ ይግላል። ቤቲንም ቢሆን በጣም ተናግሯታል። እዛው ግብግብ ተፈጥሮ ነበረ። ሆኖም ድርጅቱን መልሶ ለማዳን ምን ማድረግ አለብን በማለት ሀሳብም አቅርቦ ነበር። እያንዳንዳቸውም ታዲያ ምን እንደሚደረግ ሀሳብ ሰጥተዋል። ሆኖም ቤቲንም ታዲያ እንደ ኃላፊነትሽ አንቺስ በማለት ሲጠይቃት
እኔም የነሱ የተናገሩትን ነው እንጂ ሌላ የምጨምረው ነገር የለኝም በማለት ቤቲም ትናገራለች። ቤቲንም ቢሆን አቶ በላይ ከስንዴ መሃል እንክርዳድ አይጠፋም፣ አንቺ ደግሞ አረም በማለት እንግዲህ በጣም ተሳድበው ተናግረዋል። እንግዲህ ጆከርም ስራ ለመፈለግ በጠዋት ተነስቶ ሸሚዙን እየለበሰ ነበር። ስለተዛነፈ ፍቅር ለምን አልጠራኸኝም? ቁርስ ሰራልህ ነበር በማለት ወደ እሱ አይኗን ጭፉና እየመጣች ነበረ። ሆኖም ሸሚዙን ስታይ ልታስተካክልለት ቀረብ ትላለች። ታዲያ ምንድን ነው ያቀረበች ወደ እኔ በማለት በንዴት ይወረውራታል። ሆኖም እኔ ሰኒ እንደማፈቅር ታውቂያለሽ፣ ምንድን ልትሰሪ ነው አጠገቤ ተጠጋሹ በማለት በጣም በንዴት ይቆጣታል። እሷም ታዲያ እኔ ምንም ላደርግ አይደለም ስለተዛነፈብህ አዘርክን ላስተካክል ነው በማለት ብትነግረውም ሁለተኛ ግን እንደዚህ እንዳታደርጊ እኔ አንድና አንድ ሰኒ ብቻ ናት የኔ፣ ከዚህም በኋላ ደግሞ ለመቅረብ ብትሞክሪ ከዚህ ቤት ነው የምወጣው በማለትም ይናገራታል። እሷም ታዲያ ለአንተ አዘኘ እንጂ እኔ አንተን መቅረብ ፈልጌ አይደለም፣ በፍጹም አንተ እንዳትጎዳ ስራ እንድታገኝ እንዲሁም ደግሞ ጥሩ ነገር ላይ እንድትወርቅ ለማገዝ ብቻ ነው በማለት እንግዲህ ፍቅርም ትናገራለች። ይሄንን ደግሞ ራስ ውስጥ አስገባው፣ እኔ ከአንተ ምንም አይነት ነገር አልፈልግም። በእርግጥም እኔ ከመጣው በኋላ ትዳር ተበጥብጧል፣ በእኔ ምክንያትም ትዳር ፈርሷል። ግን ደግሞ እኔ ምክንያት ብሆንም አንተን ፈልጌህ አይደለም በማለት በጣም ብዙ ነገር ተነጋግረዋል። ታዲያ እኔ ልውጣል በማለት ጥላ ትወጣለች። ታዲያ ትንሽ ከተኛ በኋላ ተመልሶ ሀሳቡን ቀይሮ ከመውጣቱ ግን ደግሞ ብድግ ብሎ የለበሰውን ያነሳሳና አንድ ደፋትር እያገለባበጠ ነበር። ሆኖም ውስጡ ያገኘው የሁለቱ ፎቶ ነበረ። ባየው ጊዜ በጣም ይደነግጣል። በጣም አገላበጠው፣ አየው። ግን ደግሞ የእሱና የፍቅር ነበረ። ይህ ፎቶ እኔ ነኝ እኮ እዚህ ጎን ነው ያለሁት፣ ታዲያ ምንድን ነው በማለት እንባውን ዝርግፍ ይላል ካሁኑ። ታዲያ ፍቅርንም ይጠራታል። ሲደውልላት ስልክ አላነሳችም ነበር። ደጋግሞ ሲደውልላት ምን ፈልጌ ነው ደግሞ በማለት ፍቅርም ትናገራለች። በቶሎ በአስቸኳይ ወደ ቤት እንድትመጣ ይነግራታል። ፍቅርም ታዲያ ቤት ከደረሰች በኋላ ምን ሆነ ነው እንደዚህ በአስቸኳይ አጣድፈህ የጠራኸኝ በማለት ስትጠይቀውም ታዲያ አሁን ላይ ይሄ ፎቶ የማን ነው በማለት ይጠይቃታል። የወንድሜ ነው። ምን ሆኖ ነው ስትለው ቤተሰቦችሽ የሰጡሽ ፎቶ የተሳሳተ ነው፣ ታዲያ ያንን ይዘሽ አፈልገኝ ያልሽው በእንዴት ሆኖ ነው ሲላትም ምናልባትም የጎዳና ተዳዳሪ ስለሆነ እንደዚህ አይነት ሊሆን ይችላል መልኩ በማለት አሰብኩኝ፣ በልጅነታችን የተለያየ ነው በማለት ትነግረዋለች። ሆኖም ይሄ ፎቶ እኮ የኔ ፎቶ ነው ይላታል። እንዴት ሆኖ በማለት እንግዲህ ቤተሰቦችሽ ያሳደጉሽ የወንድምሽን የተሳሳተ ፎቶ ነው የመሰጡሽ፣ ይህ ፎቶ የኔ ፎቶ ነው፣ እርግጠኛ ነሽ መቼን የተነሳሽው በማለትም ይጠይቃታል። እኔና ወንድሜን ለመጨረሻ ጊዜ ስንለያይ ቤተሰቦች ናቸው ፎቶውን ያነሱኝ በማለት እንግዲህ ትነግረዋለች። እስካሁን ድረስ እንዴት አላወቅሽኝም በማለት ሲጠይቃትም ግራ በመጋባት እሷም ራሷን ስታ ወደቀች። እሱም ውሃ በማምጣት ፍቅር ንቂ በማለት እንግዲህ ውሃ ፊቷ ላይ ካፈሰሰላት በኋላ ትነቃለች። ታዲያ በእንባ ታጥበዋል። ሁለቱም እየተላቀሱ ነበር። እህትና ወንድም አጠገቤ ሆነህ ሳይህ በጣም የሚያሳሳይ ለካ ሆዴ ነግሮኝ ነው አንተ እንድትከፋና እንድታዝን ወይም እንድትቸገር ልቦና ያልፈቀደልኝም። ለዛም ነው ደግሞ እየተከታተልኩ ትዳርክን እስከ ማፍረስ ያደረስኩብህ ወንድሜ በማለት እንግዲህ ሁለቱም ተቃቅፈው እያለቀሱ ነበር። ለሰኒም ታዲያ ይህን ነገር መናገር አለብን፣ ትዳሬም ዳነ፣ እህቴንም አገኘው በማለት ጆከርም እንግዲህ በጣም ተደስቷል። በአንድ በኩል ሰኒ አሁን ላይ ታዲያ ራሴን መቀየር አለብኝ፣ በቃ እስከ መቼ ነው በፍቅር ተይዤ ራሴን የምጥለው? እኔ እንደዚህ ላቃጠሉኝ ሰዎች ራሴን ሽር አድርጌ ስራን ፈልጌ ስራ ሰራለሁ በማለት ልብሷን ቀያይራ ተኳኩላ ሽቷን ረጭታ ልትወጣ ስትል እህቷ ትገባለች። እህቷም እኔ ማውቃት ሰኒ የኔ እህት እንደዚህ ናት ጠንካራ በማለት እንግዲህ እህቷን እያሞጋገሰቻትና እያስደሰተች ይቅርታ እህቴ ሽትሽንም ተቀብቻለሁ ስትላት፣ ዛሬ ግን ምንም ብታረጊ አልቆጣሽም፣ ለማን ብለሽ ነው ለማን ድረው ብለሽ ነው ራሽን ጥለሽ ዝቅ ብለሽ እያዘሽ የተቀመሽው? አሁን ላይ ጥሩ ነገር ነው ያደረግሽው እህቴ በማለት እህቷንም በጣም ስላየቻት ተኳኩላና ተለባብሳ በጣም ትደሰታለች ራኬብም። ሆኖም ታዲያ ራኬብንም ተሰናብታት ከቤት ስትወጣ ናሆሜና ቅዱስ ይመጣሉ። እነሱም ሊያናግሯት እንደፈለጉ ሲነግሯት ልትወጣ እንደነበረ ግን ደግሞ ችግር የለውም ስለዚህ አናግሪያቸው ሄዳለሁ በማለት ወደ ቤት ታስገባቸዋለች። ሙሩም እንግዲህ የመርመሪያውን ገዝታ ራሷን
ታረጋገጠች በኋላ እርጉዝ መሆኗን ፈጣሪ ሆይ አንተ ፈልገህ ነው የሰጠኸኝ፣ ደግሞ እንደ መጀመሪያው ልትሰጠኝ አይደለ በማለት እንግዲህ ፈጣሪዋንም በጣም ታመሰግናለች ባየችው ነገርና እንግዲህ ሙሩም በጣም ተደስታለች። በአንድ በኩል ሚና ናት። ሚና በአሁኑ ሰዓት የምሰራው ስራ ጥሩ አይደለም። ሆኖም ናቲ ሊያስቆማት ቢፈልግም እሷ ግን የምበላው መጠጣው መቸገር አልፈልግም፣ የማውቀው ስራ ደግሞ ይኸው ነው፣ ስለዚህ ከኔ ራቅ በማለት ናቲንም ቢሆን ተናግረዋለች። ነገር ግን አብረው የሄደችው ሰውዬ ደብድቦ አይኗን አሳብጧታል። የሰራችበትንም ሳይሰጣት ነው የመጣችው። ታዲያ በጣም አዝና ፊቷን ሸፉና ነው የምትራመደው። በመንገድ ላይም ስትሄድ ቅዱስም አግኝቷት ምን ሆነች ነው በማለት ቢጠይቃትም ምንም ትለዋለች። ነይ ግቢና እናውራ፣ ዝም ስላልነሽ ሰሞኑን እኮ በስራ ተወጥረን ነው፣ ለዛ ነው ዝም ያልነሽ፣ ስለዚህ ነይ እናውራ በማለት መኪና ውስጥም ቢያስገባት ካስገባት በኋላ ወርዳ ጥላው ሄዳለች። ምን ሆና ነው? በቃ ተቀይማለች ማለት ነው በማለት የምሰራውን ስራ እስካሁን ድረስ ማንም ያወቀ የለም ከናቲ በስተቀር። ናቲም እንግዲህ ለነጎቢ ነግሯቸው የሆነውን ነገር አሁን ላይ ሰው እየደበደባት እንደሆነ ጎቢውንም ቢሆን እንዲረዷት ይነግረዋል። ጎቢውም ታዲያ ማነው የደበደባት ናንገ ልጠይቃትና የደበደባትን ሰው አይኑን ማጠፋው በማለት በዛቻ ነበረ። እሷም ስታገኛቸው የአዳም ልጅ በሞላ የተባለ አስጠልቶኛል፣ ታጠገቤ ሂዱልኝ፣ ማንንም እርዳታ አልፈልግም፣ ልኑርበት በማለት ተናግራቸው ሙሩም እንግዲህ ጽናትን ትጠራታለች። በአስቸኳይ ያልሺ ምንድነው ምን ችግር አለ በማለት ጽናትን በቶሎ ወደ እሷ ሄዳ ነበረ። ሆኖም እርጉዝ ነኝ ብላ ስትነግራት በጣም ትደሰታለች። ነገር ግን እርግጠኛ ነሽ ስትላት አዎ፣ ግን ይሄ ነገር እኮ ላንቺ የተከለከለ ነው በማለት ስትነግራትም አዎ አውቃለሁኝ፣ ግን ደግሞ ደስታሽን ማበላሸት አልፈልግም። ሰሞኑንም ተጠራጥራ ቼክ እንዳረገ የራሷን ትነግራታለች። በቃ እንደፈለገ ፈጣሪ እንደፈቀደ እሱ የሰጠሽ ፈጣሪ መጨረሻውንም ያሳምረዋል በማለት እንግዲህ ሁለቱም ይተቃቀፋሉ በደስታ። ጠበቃውም እንግዲህ ወደ አቶ በላይ ቢሮ ይሄዳል። ቤቲ ነበረች ስለ ስራ ጉዳይ ኪራን እንደፈለገው ሲጠይቃት ኪራ እዚህ ላይ አሁን ላይ አብቅቷል፣ ስራውን ስላልቻለው ለእኛ ባለኃላፊነት አስረክቦናል። ሆኖም እሱ የሚሰራው ስራ እኛም እንሰራለን፣ ስለዚህ ምንም ጣጣ እንዳይገባ በማለት እንግዲህ ያለውን ነገር ታስረዳዋለች። ሆኖም እሱ ስራ ፈልጎ ለመስራት ሳይሆን ከነሱ ጋራ ነገሩን ለማጣራት ነበር የሄደው። ባጣራው በኋላም ወደ ሀና ይሄድና መጥሪያ ሰጥቶ ሄዷል። ሆኖም ታዲያ ለአቶ በላይ ስራ እንደመጣላቸው እየነገረችው ታስደስተዋለች። ሆኖም እንግዲህ ጠንክራ እንድትሰራ እየመከራት ነበር። በመሀል ሀና መጣ መጥሪያ መጥቷል ብላ ትሰጠዋለች። የምን መጥሪያ በማለት መጥሪያውንም ሲያዩ በጣም ይደነግጣል። ከዛም ሄኖክ የሚባለውን ጥሩልኝ በማለት አስቸኳይ ስብሰባ በማለት ሁሉንም ሰራተኞች ይሰበስባል። ታዲያ ሁሉም ከተሰባሰቡ በኋላ ወጣቶች ሞትን የሚፈራ ሰው አለ ወይ በማላችሁ በማለት ጠይቃል። ሀናም እንግዲህ አዎ እኔ በጣም እፈራለሁ፣ ለምንም ሲላት ገና እኮ አልኖርኩትም፣ ገና ወጣት ነኝ፣ ገና ብዙ ነገር ይጠብቀኛል በማለት ትነግረዋል። ቤቲና ሄኖክም ታዲያ በጣም ይደነግጣሉ። አይዟቸው አትደንግጡ፣ ሞትና ህይወት በመሀላችን በጣም ያስፈልጉናል በማለት እንግዲህ ሄኖክም ቢሆን የምትጠራጠረውን ተጠራጠር፣ እኔን አትይኝ በማለት ተናግሯል። ሆኖም እንግዲህ እጅ ካለብህ እንደማለቅህ ግን ደግሞ አንድ ሰው ከዚህ ሄዶ የሚመሰክር የለም፣ ስሜንም አታነሷትም በማለት ማስጠንቀቂያ ሰጥቷቸዋል። ሆኖም እንግዲህ አቶ በላይም በሰራተኞቹ ተደግፎ ወደ ቤት ሄዷል። ታዲያ ሀናም ወደ ቤት መጥታ የሆነውን ሁሉ ነግራቸዋለች። ፈጣሪ ከፈቀደ ቀጣዩ እንደሚሳካላቸው እየተናገሩ ነው። ድርጅታቸውንና ንብረታቸውን እንደሚያስረክባቸው አቶ በላይ አሁን ላይ በፍርሃትም ወደ ቤት ስለሄደ የሚፈጠረው ነገር ባይታወቅም ግን ደግሞ እንደሚያሸንፉና ሀቃቸውን እንደሚያገኙ ኪራ ሙሉ በሙሉ ተማምኗል። ለማንኛውም የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን?